ኢየሱስ ክርስቶስ አምላክ ከሆነ ይላል ጠያቂያችን፣ እንዴት ከሰማይ መጥቶ የሚያበረታታው መልአክ ይታየዋል? እንዴት መልአክ ኢየሱስን ያበረታታዋል እያለ ነው። አቡነ ተክለ ሃይማኖት ገድላቸውን ሳነበው ተክልዬን ይዟቸዋል። ሰውዬ ዛሬ ጠያቂያችን ማለት ነው። አቡነ ተክለ ሃይማኖት ሰይጣንን አመነኮሱ ይላል በገድላቸው። እንዴት ሰይጣን ሊመነኮስ ይችላል ነው ጠያቂ የተባለው። ንጽሐ ስጋ ስላላት በስጋም ኃጢአት አልተገኘባትም፣ ንጽሐ ነፍስ ስላላት በሐሳብም ኃጢአት የለባትም። ይሄ ሁለቱ ስለሌለባት እመቤታችን ሞት አልያዛትም፣ ዲያብሎስ አልያዛትም፣ የአዳም በደል አልያዛትም። ወዴት ሄደች? ወደ ልጇ ወደ ሰማይ በረረች በሁለቱ ክንፏ። ይሄ ነው ለስተምረው ጻድቁ አቡነ ተክለ ሃይማኖት 6 ክንፍ አላቸው ማለት ክንፉ የጸጋ ነው። እንደ ሰማያዊ ካህናት እንደ ሱራፌል ሆኑ ማለት ነው። ስለዚህ አሁን ወደ ጥያቄና መልሱ አቀናለሁ። ያው ርዕሳችን ከመላእክት ጋር ከነገደ መላእክት ጋር የተያያዘ ነው። እሺ፣ መጀመሪያው ጥያቄ ጠያቂያችን የጠየቀን ጥያቄ ከኔ ጋር ናችሁ? እግዚአብሔር ከሁላችንም ጋር ይሁን። እግዚአብሔር ጠያቂው እንዲህ ይለናል። እግዚአብሔር በሁሉም ቦታ የሚገኝ አምላክ ፈጣሪ ነው፣ በባህሪውም ሙሉ በኩለሄ ነው ይባላል። መላእክት ደግሞ በሁሉም ቦታ መገኘት የማይቻላቸው ፍጡራን ናቸው ይባላል። ለምሳሌ የገብርኤል በዓል ቀን እንደዚህ ከሆነ የገብርኤል በዓል ቀን ቅዱስ ገብርኤል የሚገኘው የትኛው ቤተ ክርስቲያን ነው? ጠያቂያችን ጥያቄው የኔ አይደለም ሌላ ሰው ጠይቆኝ ነው ይላል። ኦርቶዶክስ አማኝ ነኝ፣ ግን ጥያቄው ሌላ ሰው ጠይቆኝ ነው። እግዚአብሔር በባህሪው በሁሉም ቦታ ይገኛል፣ ሙሉ በኩለሄም ነው ይባላል። መላእክት ደግሞ ፍጡራን ናቸው። ገብርኤል ሲባል አንድ መልአክ አለ፣ ሚካኤል ሲባል አንድ መልአክ አለ፣ ሩፋኤል ሲባል አንድ መልአክ አለ። ስለዚህ የገብርኤል በዓል ቀን የት ነው ያለው? በሁሉም ቦታ የሚገኝ ከሆነ ነው አጠያየቁ። እግዚአብሔርን ሆነ ማለት አይደለም ወይ? በአንድ ቦታ ነው የሚገኘው ለማለት ነው። በአንድ ቦታ ከተገኘ ደግሞ እናንተ ያላችሁ የገብርኤል ቤተክርስቲያን ብዛቱ ብዙ ነው፣ ዋናው ገብርኤል የቱ ጋር ነው የሚል ፍና ተሳልቆ ያለበት ወይንም ማሾፍ ያለበት ጥያቄ ነው ማለት ነው። ግልጽ ነው። እሺ፣ ገብርኤል ቁልቢ ገብርኤል አለ፣ አዲስ አበባ ደግሞ ብዙ ገብርኤል አለ፣ ለንደን ገብርኤል አለ፣ አሜሪካ ገብርኤል አለ፣ አውሮፓ ገብርኤል አለ፣ ቤተክርስቲያኑ አለ። በመጀመሪያ ደረጃ ይሄንን መልስ የሚሰጠው ራሱ ቅዱስ ገብርኤል ነው ለሚጠይቀን ሰው። ጥያቄው እርግጠኛ ነኝ የሌሎች ነው፣ ያመጣው ሰው የኛ ሊሆን ይችላል። ቅዱስ ገብርኤል ምን ብሎ ይመልሳል? የሉቃስ ወንጌል ምዕራፍ 1 ከቁጥር 19 ላይ ገብርኤል ምን ይላል? አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በማን ፊት የምቆመው? ገብርኤል ነኝ አለ። በእግዚአብሔር ፊት የምቆመው። ጠያቂያችንን አንድ ጥያቄን ጠይቀው፣ የእግዚአብሔር ፊት የት ነው? የእግዚአብሔር ፊት የት ነው? የእግዚአብሔርን ፊት መወሰን ይችላል? ይቻላል የእግዚአብሔርን ፊት መወሰን? የእግዚአብሔር ፊት የት ነው ስትሉት ይሄንን የሚጠይቀን ጠያቂ ራሱ ፍጥጥ ግጥጥ ነው የሚለው። ለምን? የእግዚአብሔር ፊት በዓለም ሙሉ ነው። እሺ፣ የእግዚአብሔር ፊት በዓለም ሙሉ ከሆነ ገብርኤል ደግሞ ምን ብሏል? እኔ በእግዚአብሔር ፊት የምቆመው መልአክ ነኝ ብሏል። ስለዚህ ገብርኤል እግዚአብሔር ባለበት ቦታ ሁሉ አለ ማለት ነው። ክብር ምስጋና ለመድኃኔዓለም ይሁን። ጥያቄው እንዴት ይኖራል የሚለውን ማብራራት ከሆነ እናብራራ። እሺ፣ ለማብራሪያ መነሻ የሚሆነን የመጽሐፍ ቅዱስ ገጸ ንባብ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ ኢየሱስ ክርስቶስ ሳምራዊቷን ሴት ሲያስተምራት እንዲህ አላት። እናንተ በኢየሩሳሌምና በዚህ ተራራ ይሰገዳል ትላላችሁ አላት ኢየሱስ ክርስቶስ። ማንን? ሳምራዊቷን ሴት።
ግን እኛ አላት ኢየሱስ ክርስቶስ ራሱን አይሁዳዊ አድርጎ ከአይሁድ ወገን ተወልዷልና በስጋ ተወልዷልና፣ እኛ ግን እግዚአብሔር መንፈስ ነው አላት። እግዚአብሔር ምንድነው አላት? ስለዚህ እግዚአብሔር መንፈስ ስለሆነ በአንድ አቅጣጫ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ ዞረን አይሰገድም፣ አንሰግድም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ነው አላት። እግዚአብሔር መንፈስ ነው ሲላት ምን ማለቱ ነው? በሁሉም ቦታ ይገኛል ማለት ነው። መጽሐፍ ቅዱስ ውስጥ መንፈስ የሚለው ቃል የተለያየ ትርጉም ነው ያለው። አንደኛው ይሄ አሁን የምነግራችሁ መንፈስ ማለት ምሉ በኩለሄ በግዕዝ፣ በእንግሊዘኛ ኦምኒፕሬዘንት ማለት ነው። በሁሉም ቦታ መገኘት። እግዚአብሔር መንፈስ ነው፣ የሚሰግዱለትም ሰዎች በመንፈስ ነው ማለት በሁሉም አቅጣጫ እግዚአብሔር ስላለ ይሰግዱለታል። እኔና እናንተ ኦርቶዶክሳውያን ክርስቲያኖች አቅጣጫ ለይተን አንሰግድም። ሌሎች ግን አቅጣጫ ለይተው ይሰግዳሉ መሰለኝ አይደል? እኛ ግን ስንሰግድ ቤተ ክርስቲያን ወዳለበት ነው ዞረን የምንሰግደው። እየሰማችሁ ነው? ምን ወዳለበት ነው ዞረን የምንሰግደው? ቤተ ክርስቲያን ወደ ተተከለበት። ወደ ደቡብም ከተተከለ የምናውቀው ቤተ ክርስቲያን ካለ ወደዚህ ዞረን እንጸልያለን። ወደ ሰሜንም ካለ የምናውቀው ቤተ ክርስቲያን ወደዚህ ዞረን እንጸልያለን። ወደ ምዕራብም ካለ የምናውቀው ቤተ ክርስቲያን ወደዚህ ዞረን እንጸልያለን። ወደ ምስራቅም ካለ ወደ ምስራቅ እንዞራለን እንጂ አንድ እግዚአብሔርን በዚህ ጋር ብቻ ነው ያለው ብለ በጂፒኤስ መቆጣጠር አይቻልም። እሺ እንደዚህ ከሆነ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ነው ከተባለ የመላእክቱን ጥንተ ተፈጥሮና እግዚአብሔር የሚሰጣቸውን ደግሞ የጸጋ ተልእኮ እንመለከታለን። አዎ አንድ መልአክ የተፈጠረ ነው፣ በራሱ ውሱን ነው፣ በራሱ አንድ ቦታ ብቻ ነው እንዲገኝ ተፈጥሮ የሚፈቅድለት። እግዚአብሔር ሲፈቅድለት ግን በሁሉም ቦታ ይገኛል። ይሄን የሚነግረን ማን ነው? መዝሙር 103 ከቁጥር 4 ላይ መዝሙር 103 ከቁጥር 4 ላይ ምን ይላል? ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትለአክዎ ነደ እሳት። መላእክቱን መንፈስ የሚያደርግ መንፈስ ማለት ምን ማለት ነው? በሁሉ ቦታ እንዲገኙ የሚያደርግ ወለእለ ይትለአክዎ ነደ እሳት፣ የሚላላኩትን መላእክት እንደ እሳት ፈጣን፣ እንደ ነፋስ ፈጣን የሚያደርግ እግዚአብሔር ነው። እግዚአብሔር መንፈስ ነው ብሎናል አስተማሪያችን አምላካችን ኢየሱስ ክርስቶስ። ተራ ነቢይ አይደለም ያስተማረን፣ ሐዋርያ አይደለም ያስተማረን፣ ነቢያት አይደሉም ያስተማሩን። ክርስቶስ ራሱ በቃል አንደበቱ እግዚአብሔር መንፈስ ነው፣ በሁሉ ቦታ ይገኛል ብሏል። ይሄንን ሲተረጉምልን ቅዱስ ዳዊት ደግሞ ከመላእክት ጋር አያይዞ መላእክቱን በሁሉም ቦታ፣ ገብርኤልን በሁሉም ቦታ፣ በሁሉም ቤተክርስቲያን፣ ለንደን ባለውም ቤተክርስቲያን፣ ኢትዮጵያ ባለውም ቤተክርስቲያን፣ አሜሪካ ባለውም ቤተክርስቲያን፣ አውሮፓ ባለውም ቤተክርስቲያን ቅዱስ ገብርኤልን እንዲገኝ መንፈስ የሚያደርግ በሁሉም ቦታ እንዲገኝ የሚያደርግ እግዚአብሔር ነው አለን። ክብር ምስጋና ለመድኃኔዓለም እግዚአብሔር ነው። ስለዚህ ጠያቂያችን እዚህ ወረቀቱን አምጥተህ የጠየከንም ካንተ በስተጀርባ የሚያሳቅቁህም ሰዎች መልሱ ይሄ ነው። ስለዚህ ለምሳሌ አንድ ምሳሌ ልንገራችሁ። እዚህ ላይ አሁን በቴሌቪዥን የማናየው ነገር የለም። ለምሳሌ የውጭ ሀገር ታላላቅ ሰዎች እንደው ለማየት የምንጓጓቸው ሰዎች በቴሌቪዥን በቢቢሲ በሲኤንኤን እየመጡ እናያቸው የለ እንደ ቤታችን። እኛም ቤት አሉ፣ እነ አበበን ቤት አሉ፣ እነ በቀለን ቤት አሉ፣ እነ ድፋባቸውን ቤት አሉ አይደል እንዴ? እነዛ ሰዎች እነሱ እንዲኖሩ ግን የሚያስፈልገው ምንድነው? ቻናል አይደል? እነሱ እንዲኖሩ የሚያስፈልገው ምንድነው? ቴሌቪዥን። ታዲያ ቤተ ክርስቲያን ከቴሌቪዥን አትበልጥም እንዴ? አቅሟ፣ ጥበቧ፣ መለኮታዊ ተሰጥቷ ቅዱስ ገብርኤልን ለማምጣት እግዚአብሔር የፈቀደለትን ገብርኤል አይደለም በየቤተ ክርስቲያን በየግል ብትጠራው ገብርኤል ከተፍ ይላል። ክብር ምስጋና ለመድኃኔዓለም ይሁን። ከተፍ አጠገብህ ነው የሚመጣው። ይሄ እግዚአብሔር መለኮታዊ አሰራር ነው። እንኳን ይሄ በምድራዊው ጥበብ ላይ ይሄው እኛ ስንቱን እንዴ ግሩፕ ኮል ምን ኮል እያለን እንጠራው የለ እንዴ? ይመጣ የለ እንዴ? በየቴክኖሎጂያችን። ስለዚህ እግዚአብሔር በራሱ መለኮታዊ አሰራር
መለኮታዊ ጥበብ ገብርኤልን በየቤታችን በየልካችን በህዝቡ ልክ ገብርኤልን እንዲገኝ ማድረግ ይቻላል። ስለዚህ መላእክት በጥንተ ተፈጥሯቸው ወይንም በተፈጥሯቸው ውሱንነት ቢነገርባቸውም እግዚአብሔር ግን በሰጣቸው የተልእኮ ጸጋ እግዚአብሔር ባለበት ቦታ ሁሉ አሉ ማለት ነው። እሺ አንዳንድ ሰዎች ከዚህ ጋር አያይዘው የሚጠይቁት ጥያቄ አለ። መላእክትን ለመወሰን የሚፈልጉ ሰዎች መላእክትን ስጋ ለብሰዋል ብለው ያስባሉ። ስጋ የለበሰ መልአክ የለም። መላእክት ስጋ አላቸው ወገኖቼ? የላቸውም። አጥንት አላቸው? የላቸውም። አካላቸውን አናውቀውም፣ ግን አካል አላቸው። ሰማያዊ አካል፣ መልአካዊ አካል አላቸው። ያ አካል ግን እንደ አዳም ነፍስና ስጋ የሚነገርለት አካል አይደለም። አንዳንድ ጠንቋዮች ግን መላእክት በተለይ የወደቁት መላእክት ልቡሳነ ስጋ አጋንንት ናቸው ብለው ስለሚያስቡ ለጥንቆላ እንዲመቻቸው ህዝቡ ውስጥ ልቡሳነ ስጋ አጋንንት እያሉ ያወራሉ። ስጋ የለበሰ መልአክም የለም፣ ስጋ የለበሰ ጋኔንም የለም። እሱ ስጋ የለበሰ የሚባል ጋኔን የለም። እርሱ ስጋ የለበሰ ብለው የሚያወሩት ስጋ በለበሰው ሰው እያደረ ስለሚያሳስት ይሆናል እንጂ ስጋ የለበሰ መንፈስ የወደቀ መንፈስ የለም። መላእክት ብርሃናውያን ናቸው። ተልኳቸው በእሳትና በነፋስ ይነገራል እንጂ ተፈጥሯቸውንም እንዲህ ነው ብሎ ለመናገር ይከብዳል። ስለዚህ ስጋ የለበሰ በአንድ ቦታ የሚወሰን መልአክ የለም። ብርሃናዊ መልአክም በሉት የወደቀውንም ይሄ እርኩሱን መልአክ የሚባለውንም በሉት ስጋ የለበሰ የለም። መላእክት ምንድን ናቸው? መንፈስ ረቂቃን ናቸው። አሁን እምላችሁ መንፈስ እንደ ቅድሙ እኛ በምንፈልገው ነገር በሰው አምሳል ሊገለጹ ይችላሉ፣ በሽማግሌ አምሳል ሊገለጹ ይችላሉ፣ በመነኩሴ አምሳል ሊገለጹ ይችላሉ። መላእክት ግን በተገለጹበት ነገር ደምድሞ እንዲህ ናቸው፣ ስጋ የለበሱ ናቸው ብሎ መናገር አይቻልም። ስለዚህ ከተፈጥሯቸው አንጻርም አካላዊ ስለሆኑ አካል ስላላቸው ውሱንነት ቢነገርባቸውም በአይናችን እንኳን ማየት አይቻለንም። ክብር ምስጋና ለመድኃኔዓለም ይሁን። እሺ ሁለተኛው ጠያቂ ይሄ ራሱን ገልጧል። የሌላ ቤተ እምነት ተከታይ ነኝ ይላል። እናንተ ስታስተምሩ አቡነ ተክለ ሃይማኖት ጻድቅ መሆናቸውን ሲነገር እሰማለሁ። 6 ክንፍ እንዳላቸው እንደ መላእክትም ሲነገር ሰምቻለሁ። እንደው ጻድቅ ቢሆኑ እንኳን እንዴት ቁሳዊ ክንፍ አላቸው ሊባል ይችላል? አላቸው ከተባለስ የተፈጥሮ ለውጥ አይሆንም ወይ? እንዴት እንደዚህ አይነት እሱ የሚለውን ቋንቋ ጥቼ እሳቸው በእንደዚህ አይነት ክንፍ አውጥተው እንዴት በሰማይ በመንግስተ ሰማይ ሊያገለግሉ ይችላሉ? እንደኔ ቁሳዊ ክንፍ አላቸው የሚባለው ነገር ሊዋጥልኝ አልቻለም። መልሳችሁ ምንድነው ነው? ሰምታችኋል? እሺ የሚመልስ አለ ከመካከላችሁ? የለም። እሺ ይሄ ስለ በቤተ ክርስቲያናችን አስተምሮ ስለ መላእክት የምናስተምረውን አስተምሮ ጠንቅቆ ካለማወቅ፣ ስለ ቅዱሳን የምናስተምረውን አስተምሮ ጠንቅቆ ካለማወቅ የሚመጣ ጥያቄ ነው። እኛ ጻድቁ አቡነ ተክለ ሃይማኖት የተፈጥሮ ለውጥ አምጥተዋል፣ እንደ ዶሮ የላባ ክንፍ አውጥተዋል አላለም። እየሰማችሁኝ ነው? አላለም። እኛ ያልነው ገድሉም ያለው ቤተክርስቲያንም የምታስተምረው ጻድቁ አቡነ ተክለ ሃይማኖት 6 ክንፍ አላቸው ማለት ክንፉ የጸጋ ነው። እንደ ሰማያዊ ካህናት እንደ ሱራፌል ሆኑ ማለት ነው። እየሰማችሁኝ ነው? ሱራፌል ስንት ክንፍ አላቸው?
6 ክንፍ አላቸው። ስለዚህ ተክልዬ ጻድቁ አቡነ ተክለ ሃይማኖት 6 ክንፍ አላቸው ስንል የመላእክት ማዕረግ ላይ ደርሰዋል። የሱራፌል ማዕረግ ላይ ደርሰዋል። በሰማዩ ቤተ መቅደስ በምድሩ ብቻ ሳይሆን በሰማዩ ቤተ መቅደስ ከመላእክት ጋር እኩል ተሰልፈው በሁለቱ ክንፋቸው ፊታቸውን በሁለቱ ክንፋቸው እግራቸውን ሸፍነው በሁለቱ ክንፋቸው እያሸበሸቡ ይቀድሳሉ፣ እግዚአብሔርን ያመልካሉ ማለት እንጂ ካለ ተፈጥሮ ወይንም ካለ ፍጥረት እላያቸው ላይ አለ ማለት አይደለም። ስለ ጸጋቸው ነው እየተነገረ ያለው። ገብቷችኋል? እሺ ይሄ እንደዚህ ከሆነ የቅድስናቸው ማዕረገ መላእክት ላይ መድረሳቸውን መናገራችን ነው። ሁለተኛው ደግሞ 6 ክንፍ አላቸው ስንል ጻድቁ አቡነ ተክለ ሃይማኖት ከአዳም በኃጢአት ምክንያት በአዳም በኩል ያጣነውን 6ቱን ጸጋዎች ወይንም 6ቱን ሀብታት ይባላሉ። መተርጉማን አዳም 7 ሀብታት ነው ያሉት ይላሉ። አንዱ ለ2 ተከፍሎ ነው 7 የሆነው። ሀብተ ኃይል ሀብተ መዊ የሚለውን ዘርዝረውት ነው። አዳም የነበረው 6 ጸጋ ነው። ያንን የአዳምን 6ቱንም ጸጋ አቡነ ተክለ ሃይማኖት አላቸው ማለት ነው። 6 ክንፍ አላቸው ማለት ለምሳሌ ሀብተ ጥበብ የጥበብ ጸጋ አላቸው። እግዚአብሔር የገለጸላቸው ዕውቀት አላቸው። የማስታረቅ የማስማማት የዕውቀት ጸጋ አላቸው ማለት። የትንቢት መጻእያቱን ኢትዮጵያ ላይ ምን እንደሚደረግ አስቀድመው የተናገሩት ብዙ ትንቢት አለ። አዎ አቡነ ተክለ ሃይማኖት የትንቢት ጸጋ አላቸው። ሀብተ መንግስት ምድራዊ ነገስታትን ያሸማገሉ ያስታረቁ ታላቅ ጻድቅ አባት ናቸው። ሀብተ ክህነት ልዩ የሚያደርጋቸው በቤተ ክርስቲያናችን አስተምሮ ኢትዮጵያ ካህን ባጣችበት ዘመን፣ ጳጳስ ባጣችበት ዘመን፣ የግብፅ መነኮሳት ከግብፅ በቀሩበት ዘመን ሀብተ ክህነት በቅዱስ ሚካኤል አማካኝነት ኢየሱስ ክርስቶስ ሰጥቷቸው 12ቱን ንውራነ እድ ሾመው በኢትዮጵያ ውስጥ የክህነት ስራ እንዳይቋረጥ ያደረጉ እግዚአብሔር የሾማቸው ሊቀ ካህናችን ናቸው። ክብር ምስጋና ለመድኃኔዓለም ይሁን። ሀብተ ፈውስ ድውያንን መፈወስ አጋንንትን ማውጣት የተሰጣቸው ጸጋ ጥበብ ነው፣ ሀብት ነው። ሌላው ሀብተ ኃይል ወይንም ሀብተ መዊ የሚባለው ደግሞ ዲያብሎስን ድል መንሳት፣ አንድ እግራቸው በፈተና እስኪቆረጥ ድረስ አንድ እግራቸውን እስኪያጡ ድረስ 7 ዓመት በአንድ እግራቸው ቆመው የጸለዩ ዲያብሎስን ድል የነሱ ሀብት የተሰጣቸው ጻድቅ አባት ናቸው ማለት ነው። አቡነ ተክለ ሃይማኖት 6 ክንፍ አላቸው ማለት። የሳለውም 6ቱን ክንፍ ይሄንን ምስጢር ለመተርጎም እንጂ ምድራዊ ነገር ለማውራት አይደለም። አልገባችሁም? እልል ብላችሁ እግዚአብሔርን አመስግኑ። እሺ 3ኛ ጥያቄ በኦርቶዶክስ አስተምህሮ በራእይ 12 ከቁጥር 1 ላይ ታላቅ ምልክትም በሰማይ ታየ፣ ፀሐይንም ተጎናጽፋ ጨረቃ ከእግሮቿ በታች አላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ተብላ የተጠቀሰችው ሴት እናንተ ስታስተምሩ የኢየሱስ እናት ማርያም ናት ሲባል ሰምቻለሁ። ይህቺ በራእይ የተገለጸችው ሴት እናንተ እንደምትሉት ሆኖ ማርያም ከሆነች እዚያው ምዕራፍ 12 ላይ ከቁጥር 14 ላይ ስለ ሴቲቱ ሲናገር እንዲህ ይላል። ከእባቡም ፊት ርቃ 1 ዘመን ዘመናትም የዘመንም እኩሊታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት ተብሎ ተጽፏል። ይሄ 2 ክንፍ ምንድነው ለሷ የተሰጣት? እርሷ ሰው አይደለችም ወይ? ምን አይነት ክንፍ ነው የተሰጣት? ማርያም ናት ካላችሁ ነው። ያው መልሱ ለተክልዬ ለጻድቁ የመለስነው አይነት መልስ ነው በቤተ ክርስቲያናችን አስተምሮ። ስለዚህ ስንመልስ እዚህ ጋር ምን ብለን ነው የምንመልሰው? እመቤታችን ጠያቂያችን እንደጠየቀን እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት ሲል ያ ክንፍ ምንድነው እያለን ነው። ስንመልስ 2 ክንፍ አላት የተባለው የአዳም የበደል ሞት ወይንም ጥንተ አብሶ ወይንም የውርስ ኃጢአት የሚባለው ኃጢአት እንዳይዛት
እንዳያስቀራት እርሷ ንጽሕት ስለሆነች እርሷ ቅድስት ስለሆነች ቅድስናዋን ንጽህናዋን ድንግልናዋን ለመናገር በዲያብሎስ ቁራኝነት አልተያዘችም። የአዳም በደል የለባትም። ንጽሐ ሥጋ ንጽሐ ነፍስ። ይህንን ቃል በሉልኝ። ንጽሐ ሥጋ በሉ። ንጽሐ ሥጋ ንጽሐ ነፍስ። የነፍስ ንጽህናና የሥጋ ንጽህና ይሄ ሁለቱ ነው የእመቤታችን ምን የተባለው ክንፍ የተባለው። ንጽሐ ሥጋ ስላላት በሥጋም ኃጢአት አልተገኘባትም። ንጽሐ ነፍስ ስላላት በሐሳብም ኃጢአት የለባትም። ይሄ ሁለቱ ስለሌለባት እመቤታችን ሞት አልያዛትም፣ ዲያብሎስ አልያዛትም፣ የአዳም በደል አልያዛትም። ወዴት ሄደች? ወደ ልጇ ወደ ሰማይ በረረች በሁለቱ ክንፏ። ይሄ ነው ሁለት ክንፍ። ክብር ምስጋና ለመድኃኔዓለም። የእመቤታችን ክንፍ ይሄ ክንፍኛ የለንም ስለሌለን። ከዚህ አንጻር አበው ሲያስተምሩ እመቤታችን በዚህ ንጽህናዋ በዚህ ቅድስናዋ እህተ መላእክት ትባላለች። ምን ትባላለች? የመላእክት ምን ማለት ነው? እህት። መላእክት ልዩ መገለጫቸው ክንፍ ነው አይደለ? እህተ መላእክት የተባለችው እመቤታችንም ደግሞ ልዩ መገለጫዋ ከሰው ዘር ሁሉ ንጽሕት ቅድስት ሆና በመገኘቷ ልዩ መገለጫዋ ንጽሐ ሥጋና ንጽሐ ነፍስ፣ መርገመ ሥጋ መርገመ ነፍስ የሌለባት ይሄ የሥጋ ንጽህናና የነፍስ ንጽህናዋ ክንፍ ሆኖ ይነገርላታል። በዚህ ምክንያት እመቤታችን የመላእክት እህት ትባላለች። አንተን አላልኩ። እመቤታችን አዳም ኃጢአት ሳይሰራ በነበረበት ማንነቱ በኤደን ገነት ሳለ ሱራፌልና ኪሩቤል ይላላኩት ነበረ ወንድማችን እያሉ። እሱ ግን ያንን ወንድማችን የተባለበትን ማንነት በኃጢአት አግዱፎታል። ያልጎደፈው ማንነት የተገኘው ድንግል ማርያም ላይ ነው። ንጽሐ ሥጋና ንጽሐ ነፍስ የእመቤታችን ክንፍ የተባለው ወይንም ሁለቱ ክንፎች የተባሉት እነዚህ ናቸው ማለት ነው። እሺ፣ ሌላኛው አራተኛ ጥያቄ አቡነ ተክለ ሃይማኖት ገድላቸውን ሳነበው ተክልዬን ይዟቸዋል። ሰውዬ ዛሬ ድጋሚ ነው አደለ ጥያቄ ጠያቂያችን ማለት ነው። አቡነ ተክለ ሃይማኖት ሰይጣንን አመነኮሱ ይላል በገድላቸው። እንዴት ሰይጣን ሊመነኮስ ይችላል ነው ጠያቂው። እንደው ዝም ብሎ በደረቁ ካነበቡት እኮ አይገባም። የኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ጀምራችሁ ስታነቡት ዝቅ ብሎ ጴጥሮስን ካመሰገነው በኋላ ስለ ኢየሱስ ክርስቶስ እውነተኛ ምስክርነት ከሰጠ በኋላ ቅዱስ ጴጥሮስ በክርስቶስ ተመስግኗል። በኋላ ግን ጴጥሮስ ኢየሱስ ክርስቶስ እኔ እሰቀላለሁ፣ እሞታለሁ፣ እነሳለሁ፣ ዓለምን አድናለሁ ሲል የጴጥሮስ እምነት ቅድም እንዳልኳችሁ ከጸሐፍት ፈሪሳውያን ወገን ኢሴንሶች የሚባሉ ቡድኖች አሉ። ኢየሱስን መልአክ የሚሉ እየሰማችሁ ነው። ጴጥሮስም እንደሱ ነው የሚያስበው። ኢየሱስ ክርስቶስ ሳይሰቀል ሳይሞት ሳይነሳ ዝም ብሎ እንዲያድነው ነው የሚፈልገው። ከዚያ ጴጥሮስ ምን አለ? አረ ጌታ ሆይ አይሁንብህ፣ እንዳትሞት እንዳትሰቀል ሞትንም ድል ከኛ እንዳትለይ አለው። ያኔ ጴጥሮስ ምን አለው? ማን ነው? ኢየሱስ ክርስቶስ ምን አለው? አንተ ሰይጣን አላለው? ምን አለው? አንተ ሰይጣን አለው። ጴጥሮስም በአካል አይደለም ሰይጣን ያለው፣ የሰይጣን ትምህርትን የሚከተል ምክንያቱም የሰውን እንጂ የማንን አትሰማም አለው? የእግዚአብሔርን አትሰማም አለው። እዚህ ጋር ሰይጣን የተባለው ማን ነው? ጴጥሮስ ላይ ያደረ ሰይጣናዊ ትምህርት በሰዎች በኩል በኢሴንሶች በኩል የመጣ ትምህርት የዛ ተከታይ ነው። ሐዋርያት ከሁሉም ሲከተሉት እኮ የየግል እምነታቸውን ይዘው ነው የተከተሉት። በኋላ ነው እየጸዱ ክርስቲያኖች የሆኑት። የሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ ሐዋርያትም ደቀ መዛሙርቱም በአይሁድ ክርስቲያኖች ተባሉ ይላል። እስከዛ ክርስትና አልታየባቸውም በደንብ። እስከዛ የየግል እምነት ነበራቸው። በየግላቸው የሚሄዱበት ብዙ መንገድ ነበረ። የጠራ ክርስትናቸው መስበክ የጀመሩት በኋላ ነው። ጴጥሮስ
ከመጣበት ከሱ ከቤተሰባዊ ታሪክ ከመምህራኖቹ ኢየሱስን እንደ መልአክ ቆጥሮት ነበር። ይሄ የማ ትምህርት ነው አለ ኢየሱስ ክርስቶስ። የሰው ሰይጣን የተባለው እዚህ ጋር ማን ነው? ሰው። ስለዚህ አቡነ ተክለ ሃይማኖት ሰይጣንን አመነኮሱ ተብሎ ቢጻፍ ያመነኮሱት ሰይጣን ያደረበትን ሰው አስለቅቀው ነው ማለት ነው። ግልጽ አይደለም? ሰይጣን ያደረበት ሰው አለ፣ አጠመቁት፣ ፈወሱት። ያን ሰውዬ ግን አጠመቁት። ጸሐፊው ይሄንን ለመግለጽ መጽሐፍ ቅዱስ የሚያውቅ ጸሐፊ ነዋ። ገድል የጻፈው እኮ የጴጥሮስን ታሪክ የሚያውቅ ጸሐፊ ነዋ። ገድል የጻፈው ጴጥሮስን ኢየሱስ ክርስቶስ አንተ ሰይጣን ብሎ እንደገሰጸው የሚያውቅ ጸሐፊ ነዋ ገድላቸውን የጻፈው። ስለዚህ ጻድቁ አቡነ ተክለ ሃይማኖት ያመነኮሱት ሰው እንጂ ሰይጣን አይደለም። ክብር ምስጋና ለመድኃኔዓለም ይሁን። ከዚህም ሌላ ኢየሱስ ክርስቶስ ሲያስተምር አጋንንት ያደረባቸውን ለምሳሌ መግደላዊት ማርያም ስንት አጋንንት ነበረባት ይላል? 7 አይደለ? 7 አጋንንት። ያንን አጋንንት ከራሷ ላይ አስወገደና ኢየሱስ ክርስቶስ አነጻትና ያን ጊዜ እሷ በገንዘቧም በሕይወቷም የሉቃስ ወንጌል ምዕራፍ 8 ላይ እንደተጻፈው መግደላዊት ማርያም ኢየሱስ ክርስቶስን በገንዘቧም በሕይወቷም ታገለግለው ነበር ይላል። ዝም ብሎ ታገለግለው ነበር አይልም። ሲጀምር ታሪኩ ምን ይላል? 7 አጋንንት ይወጣላት ማርያምም ይላል። እየሰማችሁ ነው? ስንት አጋንንት ይወጣላት? 7 አጋንንት ታገለግለው ነበር። ስለዚህ ኢየሱስ ክርስቶስን መግደላዊት ማርያም ታገለግለው ነበር ማለት ከናጋንንቷ ነው ታገለግለው እንዴ? አይደለም፣ ከነጻች በኋላ። ስለዚህ ጻድቁ አቡነ ተክለ ሃይማኖት አመነኮሱት የተባለው በቆሙ ሰይጣን ሳይሆን ሰይጣን ያደረበት የነጻን ሰው አመነኮሱ ለማለት የተጻፈ ነው። እሺ፣ ሌላኛው ጥያቄ 5ኛ ጥያቄ ነው። የሉቃስ ወንጌል ምዕራፍ 22 ከቁጥር 23 ላይ ጠያቂያችን እንዲህ ይለናል። ሳነበው አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ኢየሱስ ክርስቶስ ይጸልይ ነበር። በዚህን ጊዜ ከሰማይም የሚያበረታታው መልአክ ታየው ይላል። ኢየሱስ ክርስቶስ አምላክ ከሆነ ይላል ጠያቂያችን፣ እንዴት ከሰማይ መጥቶ የሚያበረታታው መልአክ ይታየዋል? እንዴት መልአክ ኢየሱስን ያበረታታዋል እያለ ነው። እየሰማችሁኝ ነው? ይሄ ጥያቄ ነው። እሱ እንግዲህ ሲፈታው ማበረታታት የሚለውን የፈታበት መንገድ ነው። እሺ፣ ከዚህ በፊት እንደምለው ቋንቋ መቼም እንደያገባቡ ነው የሚፈታው አይደል? ለአንተ ሲሆን መልአክ ሲመጣ ሊያበረታታ ይችላል። እግዚአብሔር ፊት ሲቆም ግን መልአክ ያበረታታል አይባልም። በእኛ ቋንቋ አይተረጎምም። ቋንቋው እንኳን ቢኖር አንድ ምሳሌ ልንገራችሁ። እኛ እንበላለን አይደል? መብላት እንጀራ እንበላለን፣ ውሃ እንጠጣለን፣ ዳቦ እንበላለን፣ ስጋ እንበላለን። እቤታችሁ ያላችሁ መኪና ተመልከቱት። መኪናችሁም ይበላል አይደል? መኪና የሌላችሁም እንዳላችሁ አስቡ። ይቅርታ፣ መኪና ምንድን ነው የሚበላው? መኪና ነዳጅ ነው የሚበላው አይደል? አሁን ኤሌክትሪክም ይበላል። መኪና ነዳጅ ይበላል ማለት እንዳንተ ያኝካል ማለት ነው? ያላምጣል ማለት ነው? አንጀት አለው ማለት ነው? ሆዲቃ አለው ማለት ነው? ለመኪና ራሱን ችሎ ነው እንዴት እንደሚበላ የሚፈታው። ብዙ ነዳጅ ይወስዳል ማለት ነው። መብላት ግን የሚያያዘው ለሰው ሲሆን ከምን ጋር ነው? ከማኘክ፣ ከማላመጥ፣ ከመሰልቀጥ ጋር ነው የሚያያዘው። ለመኪና ግን እንደሱ አይደለም። ልክ እንደዚህ ሁሉ ኢየሱስ ክርስቶስ ሲጸልይ አንደኛ ወንጌላዊው ነው የጻፈው፣ በሰው አንጻር ቆሞ የሉቃስ ወንጌል ላይ ነው የተጻፈው። ወንጌላዊው ሉቃስ ኢየሱስ ሲጸልይ ከሰማይ የሚያበረታታው መልአክ መጣ አለ። አበረታታው እንዴ? እኛ በምናስበው አይደለም። ማበረታታት የሚለው በመጀመሪያ ቃሉን ልንገራችሁ። ሀገራችን የምትታወቀው በሩጫ ነው፣ በአትሌቲክስ ሯጮች ይሮጣሉ። አይታችሁ ከሆነ ሲሮጡ አንደኛ ወጣ
እኔ ሩጫ ማየት የተውኩት በኃይሌ ገብረስላሴ ጊዜ ስለሆነ እሱኑ ልጥራ፣ ሌሎቹ ይምታቱብኛል። ኃይሌ ገብረስላሴ አንደኛ እየወጣ እየሮጠ ነው አይደል? አንተ ግን ደጋፊ ነህ። ኃይሌ ልክ እየሮጠ ባጠገብ ሲያልፍ ከፊቱ ሆነ አይዞ በርታ ምናምን ስትለው አቋርጥ እያልከው ነው። ምን እያልከው ነው? እንደሚያሸንፍ ታውቃለህ። አንተ ግን አብረ መሮጥ አትችልም። ትንሽ ትችላለህ እንዴ? አትችልም። አይዞ በርታ ምናምን በአንተ ቤት እያበረታታኸው ነው። ባታበረታታውስ ያቋርጠዋል? አያቋርጠውም። እሱ የተነሳው ምን ለማድረግ ነው? ለመጨረስ ለማሸነፍ ነው። መልአክ ስለመጣ ኢየሱስ ክርስቶስ ፊት ኢየሱስ ክርስቶስ ሲጸልይ ኢየሱስ ክርስቶስ ወደ አባቱ ሲጸልይ ወደ አብ ሲጸልይ መልአክ መጣ ማለት ሊያቋርጠው ነው? አይደለም። መልአኩ ለምንድን ነው የመጣው? ከኢየሱስ ክርስቶስ ጋር መሆኑን ለመግለጽ። እኔ አምላክ አይደለሁም ለማለት መልአኩ እኔ ፈጣሪ አይደለሁም፣ አንተ ፈጣሪ ነህ፣ ሙትላቸው፣ ተሰቀልላቸው፣ በርታ፣ ቀጥልበት፣ ተሰቀል፣ ሙት፣ ሞትን ድል አድርገህ በአባት ቀኝ ተቀመጥ እያለው ነው መልአኩ። ክብር ምስጋና ለመድኃኔዓለም ይሁን። ማበረታታት እንዲህ ነው የሚፈታው። እዚህ ጋር አየህ፣ ቀጥል፣ ዓለም ይዳን፣ ህዝብ ይዳን እያለ ነው መልአኩ። ማበረታታት ይሄ ነው። አንተ በሰውኛ አትፍታው። ጴጥሮስ ግን ቅድም እንዳልኳችሁ የሰውን እንጂ የእግዚአብሔርን አትሰማም የተባለው ጴጥሮስ ግን ኢየሱስ ክርስቶስ ሊሰቀል ሲል ምን አረገ? ለሰይፍ እኮ መልአኩ ትልቅ ሰይፍ አለው የለውም እንዴ? ሚካኤል አለፎት ሆኖ ያዘው አራለው። ጴጥሮስ ግን ሰይፍ ገዝቶ ደብቆ ክርስቶስን ሊሰቅሉ የመጡ ጻፍት ፈሪሳውያን ሊቃነ ካህናት ሲመጡ ያንዱን የሊቀ ካህናት አሽከር ጆሮውን ቆረጠው። ጴጥሮስ ኢየሱስ እንዲሰቀል አይፈልግም እኮ ጴጥሮስ እንዲሞት አይፈልግም። ሞትንም ድል ነስቶ እንዲነሳ አይፈልግም። የጴጥሮስ እምነት እንዲሁ ኢየሱስ ክርስቶስን እያዩ መኖር፣ ኢየሱስን እንደ አምላክ ሳይሆን እንደ መልአክ የተቀበለ ነበር ቅዱስ ጴጥሮስ። ኢየሱስ ክርስቶስ ግን አምላክ ነው፣ ፈጣሪ ነው፣ የአብ የባህሪ ልጅ ነው፣ የድንግል ማርያም ልጅ ነው። የተሰቀለ ሞትን ድል አድርጎ የተነሳ ነው። የጴጥሮስ ሰይፍን እረፍ ያለው ሰይፍ አያስፈልግም። የሚያስፈልገው ምንድን ነው? የክርስቶስ መስቀል ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ አያችሁ፣ አሁን መልአኩ ቅዱስ ሚካኤል ነው። ወደ ኢየሱስ ክርስቶስ መጣ፣ ሲጸልይ ሰገደ። ሚካኤል ስራው መስገድ ነው። ቅድም እንዳልኳችሁ የሚካኤል ሌላኛው ስሙ ሱራፊ ነው። ሱራፊ የሚለው የማን ስም ነው አልኳችሁ? የሚካኤል ሌላኛው ስሙ ሱራፊ ነው። ሱራፌል ሲባል የሚካኤል ነገድ እንዳለ በህብረት የሚጠራበት ነው። ሱራፊ ስራው ምንድን ነው? መስገድ ነው፣ መንበርከክ ነው፣ አምላክን አይቶ ማምለክ ነው። ለዚህ ነው በህማማት እኮ ይሄንን ስናስታውስ እኮ ገጸ ንባብ በቅዱስ ሚካኤል አንጻር ቆመን ተንበርክከን ለአምላክ ይደሉ እንላለን። ለአምላክ ስግደት ይገባል። ላንተ ኃይል አለ፣ ብርታት አለ፣ ኃይል ላንተ ይገባሃል። እኛ የምንጨምርልህ ነገር የለም። በቅዱስ ሚካኤል አንጻር እኛን ሰግድልሃለን። ስለዚህ የሚካኤል ስግደት የሚካኤል አምልኮን የመላእኩን ስግደት የመላእኩን አምልኮ ለኢየሱስ ክርስቶስ ያደረገውን ነው ወንጌላዊው ማበረታታት ብሎ የገለጸው። ማበረታታትም ቅድም ነገርኳችሁ በምሳሌው የሚታይ ቀጥልበት፣ ሞትን አሸንፍ፣ ለህዝብ አሸንፍ፣ ህዝብህን አድን፣ በለበስከው ስጋ በተወጋኸው ጎንህ ዓለምን አድን፣ ስምህን ተርጉም፣ እኛ መላእክት ነን፣ አንተ አምላክ ያለው ቅዱስ ሚካኤል ነው። ያንን ለመግለጽ ነው። እሺ፣ ሌላኛው መልአኩ የታየው በፊት ለፊት ለኢየሱስ ክርስቶስ የታየው ትንቢቱና ምሳሌው ይፈጸም ዘንድ ነው። መዝሙር 33 ወይንም በቅንፍ 34 ከቁጥር 6 እስከ 7 ላይ እንዲህ የሚል ቃል አለ። አሁን መልአኩ ኢየሱስ ክርስቶስን አበረታታው ይላልና ምን ማለት ነው ለሚለው ነው እየተረጎምኩላችሁ ያለሁት። ትንቢቱ ይፈጸም ዘንድ ምን የሚል ትንቢት?
መዝሙር 33 ወይንም 34 ከቁጥር 6 እስከ 7 ላይ ምንም ይላል? ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ ወእምኩሉ ምንዳቤሁ አድሃኖ ካለ በኋላ ምን ይላል? ዳዊት የሚያውቅ ሰው የሚቀጥልልኝ እዚህ መሃል የለም። ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ይላል። አንዳንድ ሰው ዝንቱ ነዳይ ጸርሃ የሚለውና ይትአየን መልአከ እግዚአብሔር አውዶሙ የሚለው የሚገናኝ አይመስለውም፣ ለየብቻው ስላጠናው ተያይዞ የሚሄድ ነው። ዝንቱ ነዳይ ጸርሃ የተባለው ስለ ዳዊት መዝሙረ ዳዊትን የጸለየው ዳዊት አይደለ? ዳዊት ራሱን ድሃ አድርጎ ታሪኩ ይረዝማል በተረከው ዳዊትን ሳኦል ንጉሱ ሳኦል ሲያሳድደው ሊገለው ሲፈልግ ዳዊት የሚነግስ መስሎት ዘፋኝ እኮ ያደባድባል፣ ዘፋኝ እኮ ያጣላል። ጎልያድን የሚገል እስራኤላውያንን ሊያጠፋ የመጣውን ጠላት ጎልያድን የሚያጠፋልኝ ማን ነው ብሎ ሳኦል ሲያፈላልግ ዳዊት የሚባል የእሴይ ልጅ አጠር ያለ ጉልበተኛ ወንጭፍ መወንጨፍ የሚችል ባለሙያ ያለ እሱን እናምጣልህ አሉት። አመጡለት። ተወዳጀ። ዳዊት ከማነው ሳኦል ከዳዊት ጋር ተወዳጀ። መወዳጀት ብቻ አይደለም፣ ልጁን ሜልኮልን ለዳዊት ዳረለት። አሁን ሰላም ናቸው። ዳዊት ግን ሄዶ ጎልያድን ድል አድርጎ ሲመለስ መንገድ ላይ ሴቶች ምን አሉ? ዳዊት እልፍ ገዳይ አለ እንጂ እዚህ ሰነፍ ሳኦል ሺህ ገዳይ ብለው ዘፈናቸውን አቀለጡት፣ አጣሏቸው። እኔ ነኝ ሺህ ዳዊት ነው እልፍ የሚገለው። ተጣሉ። ዘፈኑ ቀለጠ፣ ተጣሉ። ዘፈን የመጥምቁ ዮሐንስን አንገት ያስቆረጠ ነው። ታውቃላችሁ? ሄሮዲያዳ ወለተ ሄሮዲያዳ የሄሮዲያዳ ልጅ ዘፍና እስክስ ብላ እኮ ነው። በኋላ ሄሮድስ ንጉሱ ምን ላርግልሽ በዘፈን ሰክሮ ሲላት አይ የመጥምቁ ዮሐንስን አንገት ቁረጥልኝ። ዘፈን አንገት ያስቆርጣል። አንተ ትደንሳለህ፣ አንተ ትጨፍራለህ። እስኪ እንደው ሻይ ቡና ልጠጣ ብለህ እንደው አንዱ ሆቴል በር ላይ ቁጭ ብለህ ሻይ እኮ ነው ያልኩ ጠላ አላልኩ፣ ሙስኪ አላልኩ፣ ማረቂያ አላልኩ፣ ሻይ ልጠጣ ብለህ አንድ ሆቴል በር ላይ ቀመስ ስታረግ ሻይህን ዘፈን ካለ አስረሽ ምቹ ሲል ሲደልቀው ምን ሲለው ከሻይ ወደ ምን ትዘዋወራለህ? ቀስ ብለህ አንተ ታውቀዋለህ ዝውውርህን። ወደ ውስጥ በረንዳ ላይ የተቀመጥከው ሰውዬ ወደ ውስጥ ትገባለህ አይደል? ውስጥ ትገባና ደግሞ ከሻይ ወደ ምን ትቀየራለህ? እንደው ረከስ ድራፍት ስጡኝ ምናምን ትላለህ። አንድ ድራፍት ስትል ያዘፈን አናት ላይ ይጨፍራል አይደል? ከድራፍት ደግሞ ገንዘብ ካለ ወደ ውስኪ፣ ገንዘብ ከሌለ ወደ አረቄ ትሄዳለህ። ከዛ በኋላ ጠዋት ከቆርቂ ጋር ተጠርገህ ትወጣለህ። ሰውም አትሆንም፣ ጋኔን ይጫወትብሃል። የሰማይ ነው። ሰካራም ትሆናለህ። ዘፋኝነት የሚያመጣው ጣጣ ነው እየነገርኩ ነው። እንዳይነግስ ብሎ ሳኦል ይሄን ያህልማ ከተዘፈነለት ሊነግስብኝ ነው ብሎ ያሳድደው ጀመር። ዳዊት ግን ደግ ነበር፣ ሩህሩህ ነበር ዳዊት። ሳኦል ዳዊትን ሲመቀኝ እግዚአብሔር እኮ ለዳዊት ነበር። የእግዚአብሔር መንፈስ ከሳኦል ራቀ ይላል። ከዛስ ሲርቅ የእግዚአብሔር መንፈስ ሲርቅ ማን እንደሚጠጋ የታወቀ ነው አይደል? ርኩስ መንፈስ ቀረበው። ከዛ ያስቃዠው ጀመር። ማንን? ሳኦልን። ከሳኦል ላይ ርኩስ መንፈስ እንዲርቅ ዳዊት በገና መች ተብሎ ያው ከዳዊት አያልፍም። ዳዊት መጣና ሳኦልን ለመፈወስ በበገናው በገና ሲመታ ሳኦል ላይ ያለው ርኩስ መንፈስ ለቀቀው። ርኩስ መንፈስ ለቆት ሳኦል ዳዊትን ሲያየው ትዝ አይለውም ዘፈኑ። ያኔ ምን አረገ? ጦር አነሳና ዳዊትን እዛው ቁጭ ባለበት ወርውሮ ግንባሩን ሊለው ሲል ቅዱስ ሚካኤል ጦሩን ያዝ አረገና አስወገደው። ክብር ምስጋና ለመድኃኔዓለም። በቃ ይሄ ሰው ይገለኛል ብሎ ዳዊት ከሳኦል ሸሸ። ሸሽቶ ከኢየሩሳሌም ከሳኦል ከተማ ጎረቤት ሀገር ጌት የምትባል ከተማ ሄደ። እዛ ሌላ ንጉስ አለ፣ አንኩስ የሚባል ንጉስ። እዛ ደግሞ አዲስ ሰው ሲገባ ወዲያው ይታወቃል። አንድ ብላቴና መልከ መልካም እዚህ ከተማ ገብቷል ተባለ። የጌት ሰው የጌት ንጉስ አንኩስ ደግሞ ማን ነው የገባው?
ብሎ ሲያጣራ ሰዎች ምን አሉት? አይ ከሳኦል ቀጥሎ ይነግሳል የተባለው ዳዊት የሚባል የእሴይ ልጅ ነው የገባው። እዚህ ከተማ የገባው እሱ ነው። ለአንተም ለንግስና ያስፈራል አሉት። ጥሩልኝ አለ። ዳዊት እንዲህ መባሉን ሰማና ምን እንዳረገ ታውቃላችሁ? ዳዊት እንደ እብድ ራቁቱን ልብሱን ሁሉ አወለቀና ጣለ። በአፉ ላይ ምራቁ እንዲዝረከረክ ልጋጉ እንዲዝረከረክ መሬት ላይ ወደቀ። ዳዊትን ሊወስዱ የመጡ ቀጣይ ንጉስ ነው የተባለውን ዳዊትን ሊወስዱ ሲመጡ እንደሚጥል በሽታ ወድቆ አረፋ ደፍቋል። ውሸቱን እኮ ነው፣ ለመትረፍ ነው ዳዊት። ከዛ ወሰዱት ንጉሱ ጋር፣ የጌት ንጉስ ጋር ወሰዱት፣ አንኩስ የተባለው ጋር። እንዴ ይሄንን ይነግሳል አላችሁኝ? ይሄ በከንፈሩ ላይ ለሃጩ ሚዝረበረበውን ልጋጉ ሚዝረበረበውን ይሄንን ይነግሳል የምትሉኝ? እብድ አምጥታችሁ ፊት ለፊቴ። ዳዊት ያኔ እብድ መስሎ ተኝቶ ይጸልያል። እግዚአብሔር ጸሎቱን ሰማው። በሉ ተንከባከቡት፣ ይዛችሁት ሂዱ አለ ንጉሱ። ያኔ ዳዊት ምን አለ? ዝንቱ ነዳይ ጸርሃ እግዚአብሔር ሰምዖ አለ። ማን ነው? ይሄ ድሃ ተጣራ፣ እግዚአብሔርም ሰማው፣ እንዳይገደል ሆነ። እግዚአብሔር ሰማው ካለስ በኋላ ወም ኩሉም እንዳቤው አድኃኖ ከመከራ ሁሉ አዳነው። ከዛስ ይታየን መልአከ እግዚአብሔር አውዶሙ የእግዚአብሔር መልአክ ዳዊት ሲጸልይ ለዳዊት ይታየው ነበር። ቅዱስ ሚካኤል። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ትንቢት ይፈጸም ዘንድ ዝንቱ ነዳይ የተባለው ዳዊት የዳዊትን ስጋ የለበሰ ኢየሱስ ክርስቶስን የሚገልጸው ነው። ለዳዊት ይታይ የነበረ ቅዱስ ሚካኤል፣ ዳዊት ደግሞ ማን ነው? ኢየሱስ ክርስቶስ ደግሞ በጌቴ ሰማኔ። ዳዊት በሰው ሰውኛ ነው ያበደው ከሞት ለማምለጥ። ኢየሱስ ክርስቶስ ግን ስለኔና ስለናንተ የኛን ኃጢአት ተሸክሞ ተገርፎ እንወደው ዘንድ ደም ግባት የለውም ተብሎ ፊቱ ደምቶ ወስቶ ወዙ መሬት ላይ ተንጠባጥቦ ያን ጊዜ ታየው፣ ቅዱስ ሚካኤል ታየው። ሚካኤል ምን ሲል ሲሰግድ ለማ ለኢየሱስ ክርስቶስ። ሚካኤል እንኳን ለኢየሱስ ክርስቶስ ለዳዊትም ሰግዷል። ክብር ምስጋና ለመድኃኔዓለም። ስለዚህ የሚያበረታታው መልአክ የሚለው ሌላኛው መልሳችን አሁን የመለስነው ትንቢቱ ይፈጸም ዘንድ። እሺ አንዱን ጥያቄ ዘለዋለሁ። እሺ አንዱ ጥያቄያችን የጳውሎስ መልእክት ላይ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 4 ከቁጥር 14 ላይ በስጋዬም ፈተና የሆንኩባችሁ ነገርን አልናቃችሁትምና አልተጸየፋችሁኝምና ነገር ግን እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ የሚል ገጸ ንባብ አነበብኩ። እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ የሚል ንባብ አነበብኩ። እዚህ ላይ እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ሲል ይቅርታ እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ሲል ኢየሱስ ክርስቶስ መልአክ እያለው አይደለም የሚል ነው ጥያቄያችን። ሐዋርያው ቅዱስ ጳውሎስ የገላትያ ሰዎችን አልናቃችሁኝም፣ እኔ ብዙ በደል አለብኝ፣ እኔ ብዙ ኃጢአት አለብኝ። ኃጢአቱን አልገለጸም ቅዱስ ጳውሎስ ለገላትያ ሰዎች ሲነግራቸው፣ ግን እናንተ ግን እንደ ኃጢአተኛ፣ እንደ በደለኛ፣ እንደ መከረኛ ሰው አላያችሁኝም፣ ይልቁንም አክብራችሁ እንደ እግዚአብሔር መልአክ ተቀበላችሁኝ፣ እንደ ኢየሱስ ክርስቶስ ተቀበላችሁኝ አለ። እንደ እግዚአብሔር መልአክ የሚለውን ለብቻ ነው የጠቀሰው፣ እንደ ኢየሱስ ክርስቶስ የሚለውን ለብቻ ነው የጠቀሰው። አንድ ላይ አድርገው የሚያስቡ ሰዎች አሉ። ስለዚህ ቃሉ ምንድነው የሚለው? እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስም ተቀበላችሁኝ ሲል ሐዋርያው ቅዱስ ጳውሎስ ሁል ጊዜ
በአብዛኛውን ጊዜ እመቤታችንን ምሳሌ አድርጎ ይናገራል። እዚህም ጋር ድንግል ማርያምን ምሳሌ አድርጎ በህሊናው ይዞ እየተናገረ ነው። ለማ ሲናገር ለገላትያ ሰዎች ድንግል ማርያም ወይንም እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል መጥቶ ሲያበስራት እሱን አክብራ እንደተቀበለች ከመልአኩ ብስራት በኋላ ደግሞ እንደገና ኢየሱስ ክርስቶስን ትወልጃለች ሲላት ኢየሱስ ክርስቶስን አካላዊ ቃልን በማህፀኗ እንዳስተናገደች ይሄንን ምሳሌ ይዞ ነው ወደ እመቤታችን ማን መጥቷል? መልአኩ ቅዱስ ገብርኤል። ቅዱስ ገብርኤልን ማን አስተናግዳለች? እመቤታችን። ከገብርኤል በኋላ ብስራቱን ተመርኩዞ ማን መጥቷል ወደ እመቤታችን? ኢየሱስ ክርስቶስ። ስለዚህ ወደ እመቤታችን የመጣው መልአክም ነው ኢየሱስ ክርስቶስም ነው። ልክ እንደዚሁ እኔን ሳትንቁኝ ሳታንጓጥጡኝ ኃጢአቴን ሳትቆጥሩ እንደ እግዚአብሔር መልአክ ተቀበላችሁኝ፣ እንደ ኢየሱስ ክርስቶስም ተቀበላችሁኝ። ኢየሱስ ክርስቶስን እነሱ ተቀብለዋል። የእግዚአብሔርን መልአክ የገላትያ ሰዎች ተቀብለዋል። መልአክ የእግዚአብሔር ፍጥረት አማላጅ እንደሆነ ተቀብለዋል። ኢየሱስ ክርስቶስ የአብ የባህሪ ልጅ አዳኝ የድንግል ማርያም ልጅ መሆኑን የገላትያ ሰዎች ተቀብለዋል። የነሱ መቀበልን ራሱ ምሳሌ አድርጎ ልክ ያንን ለይታችሁ እንደተቀበላችሁ መልአክም መልአክ ብላችሁ እንደተቀበላችሁ ኢየሱስ ክርስቶስንም አምላክ ብላችሁ እንደተቀበላችሁ እኔንም ሰው ብላችሁ አክብራችሁ ተቀብላችሁኛል ማለት ነው። ላስረዳችሁ እኔ አላውቅም። ገብቷችኋል? እሺ ብቻ ሁለቱ ተነጥሎ የሚተረጎም ነው። እሺ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በዚሁ ርዕስ የሚቀጥለው ሳምንት እንቀጥላለን። ምክንያቱም ጥያቄው ብዙ ነው። ሎቱ ስብሐት። እግዚአብሔር ያክብርልኝ።